ታሪኩ መሰላችሁ ዑለማዎች ታሪክ ዘገባ ላይ ሲዘግቡት መሐመድ የሚባል የአላህ ፈሪ ወጣት አለ ያ شباب الامه اسمعوا هذه التاريخ ይህ ወጣት እቃ ያዞረ ነው የሚሸጠው ልክ እንደኛ ሱቅ በደረቴ እንደምንለው እቃ ይዞ ያዞረ ነው የሚሸጠው ከዛ አንዴ በአንድ ሀፍታም ግቢ ሲያልፍ እቃ ትገዛላችሁ ብሎ ሲጠይቅ የዛ ቤት አስተዳዳሪ ሴት ናት በጣም ሀብታም ናት ግባ እቃውን ልግዛህ አለችው ሰው ያለ መስሎት ይሰው ዘው ብሎ ሲገባ በሩን ዘጋችሁ ቀረቀረችውና እቃውን ከገዛ በላይ ብር ሰጣለሁ ከኔ ጋር ግንኙነት ታደርጋለህ ዚና ትሰራለህ ይወጣት ደነገጠ አላህ የሚፈራ ትልቅ ወጣት ነው ከዛ ምን ሊያደርግ ነው እምቢ ሲላት እጮሃለሁ አሰዛሃለሁ አንተን ተራዳህ የሚያምንህ የለም እኔ ግን አገር ነው የሚቀበለኝ ሊደፍረኝ አስገድዶ ሲል ነው ጩኸ የመጣችሁ ላለው አሁን ወስናለች እምቢ ብሏት ሊወጣ ቢል ጩሃ ልታስዘው ነው እሺ ቢላት ከአላህ ጋር ሊጣላ ያጣብቂኝ ውስጥ ገባ ولكن ومن يتق الله يجعل له مخرجا اللهን የሚፈራ ግን አላህ መውጫ ያበጅለታል ከዛ ምን አላት እንዲህ ብዬ እንግዳ ካንቺ ጋር ልገናኝ ማንቺን ከምትሰይ ሰው ጋር ሽንት ቤት ልግባና ንጽህናዬን ጠብቄ ልውጣላት ሽንት ቤቱ እንደኛ እንደድሮ አይደለም ውስጥ ነው ቤት ውስጥ ነው ገባ እዛው አካባቢ ነው የሚጸዳዱት ገባና ውስጥ ገብቶ አላሁ አክበር ይከብዳል ልታወራው እንኳን ያንን ያነሳ አካሉ ላይ ለቀለቀው ሙሉ አካሉን ለቀለቀው ይሄ ወጣት ከዛ ይሄው ተጸዳድቻለሁ ብሏት ወጣ ሲወጣ ስታየው አስጠላት ውጣልኝ ነው ምን እብድ የመታች ውጣልኝ ይሄ ወጣት በሩን ከፍቶ ወጣ ለከፍቶም እንደወጣ አይኑን ቀና አድርጎ ያ ረብ ይሄው በመውጫው አውጥተኛል ህዝቤ ግን ይሄን የለቀለኩትን ቆሻሻ እንዳይኝ ይሰትረኛል አላህ Subhanahu wa ta'ala الله سبحانه وتعالى يقول العلماء فغير ذاك الأوساخ إلى مسك الله سبحانه وتعالى هين ቆሻሻውን ወደ ሚስክ ለወጠለት አላህ ይወጣት ቤት ሄደ ሻወር ወሰደ ማንም እንዳየው አላህ አደረገ ቤት ገብቶ ሻወር ከወሰደ በኋላ فانبثق المسك من جسده ከአካሉ ሚስክ መውጣት ጀመረ መስጂድ ይገባል መሐመድ ገብቶ ነበር ነው የሚባለው ቤት ውስጥ ይገባል አካባቢ ሚስክ እንዲያወድ አላህ አደረገ እስኪሞት ድረስ አካሉ ሚስክ ይሸት ነበር ስብሰባ ከተገኘ መሐመድ አልሚስኪ መኖሩ የሚታወቅ በሽታው መስጂድ ከገባ አወል ሶፍ ካለ በሽታው ነው ተጣቀ መስጂዱ ኑር ይሸት ነበር እስኪሞት ድረስ ومن يتق الله يجعل له مخرجا الله موجع بجلتال كنت تقيا في الدنيا الله فريهون ሁሌም ዱንያን ጥላት ወጣለ አላህ ምን ፈራ ባሮች እንሆን እኔ ምናን